ማሚ ዛሬ ተከስታለች ማለት ነው። ወይ ጉድ! ማርክ አንተ ቡታጅራ ወስዳ አስቀምጠ ነው እንዴ ከሀገር ወጥቻል ነው የምትለው? እኔማ ጭራሽ ወይ ሐዋሳ ወይ የሆነ አዳማ የወሰዳት ነው የመሰለኝ እኮ። የምር እንደዛ እያሰብኩ ነበረ በውስጤ። ቡታጅራ ነው። አይ ጥሩ ነው ጥሩ ነው። እንግዲህ ከማሚ ጋር ተገናኝተዋል። ዛሬ ደስ የሚል ነገር አለ በማሚ በኩል ማለት ነው። በማርክና በማሚ በኩል ያለው ችግር ተፈትቷል። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ የኔ ወዶች? ሰላማችሁ ይብዛልኝ። በተወሰነ መልኩ ያው ችግራቸው ተፈትቷል የማርክና የማሚ ማለት ነው። እስከ ዛሬ ድረስ ያው ቤዚን የሚላት አንቺ ነው ያጣላሽኝ ከእናቴ ጋር ማስታረቅ አለብሽ እያለ እየሄደ ነበረ። ዛሬ እንግዲህ ይዟት ሄዷል ማለት ነው። በጥሩ ሁኔታ ባይሆንም ማሚና ማርክ ስለታረቁ ደስ ብሎኛል። ለምን ከእናትና ከልጅ መካከል ጸብ አስፈላጊ ስላልሆነ። ግን ምንድነው ሁሌም እኔ የምለው ነው የተፈጠረው እኮ እናት ምንም ቢሆን እናት ነች። የፈለገ ነገር ቢሆን ሄዶ ማርኬ ብዙ ጊዜ እንደ ስበብ ስለሚጠቀማት እንጂ እንደ ሄዶ ማለት ነው እናቴ ብሎ እቅፍ ቢያደርጋት ድፍት ቢል ከግብሯ ምንም የምትለው ነገር የለም። እናት ስለሆነች ማለት ነው። እና እሷም ተናገረችው የእናት መቀየም እኮ ዝም ብሎ ነው ከላይ ነው። እንደገና ደግሞ ድምፄንም ቃሌንም ስላልሰማህ ነው አለችው። ያው ባለፈው እንደዛ ጥሏት ወጥቶ ስላደረ ነው የተበሳጨችበት እንጂ ይሄን ያክል እኮ በደል አድርሶ አይደለም። ማርክ ምንም የፈጸመው ያደረገው ነገር የለም። ግን የእሷን ቃል ባለመስማቱና ውጭ በማደሩ በጣም ተናዳለች ማሚ። ሆኖም ያ ችግር ተፈትቷል፣ ተመስገን። አንድ ችግር ቀለለ ማለት ነው። እና ለዚህ ነበረ እኔ ብዙ ጊዜ እናትህን ስበብ አታድርግ። የእናት መቀየም ከቤዚ ጋር ምንም የሚያደርሰው ነገር ከአንተና ከቤዚ ጋር ምንም ሊፈይድ አይችልም። አንተ በራስህ በግል ሄደ የምትፈታው ነገር ነው ብዬ በጣም ብዙ ጊዜ በተደጋጋሚ ተናገር ያለው ማለት ነው። እንግዲህ ከዛ በመቀጠል ማርክ አስታርቃው ብቻ የተፈጠረውን ነገር እንዳትናገር እያደረጋት ነበረ። ይሄ ግን ራስ ወዳድነት ነው የሚሆንብህ። ማርክ ምንድን ነው እንዴት ነው ማለት እንደዚህ እየተናደደችብህ ሁሉን ነገር ደብቃ ከማሚ ጥሩ ነገር አውርታ እንድትወጣ የምትጠብቀው? ሲጀምር በዚህ ሰዓት ከማሚ መውሰድ ራሱን ልክ ነው ብዬ አላምንም። ለምን ጥሩ ትክክለኛ የሆነ ማለት እንዴት ነው ፍቅር እንደሆናችሁ እንደማታወራ በደንብ ጠቅቀ ታውቃለህ። ቢያንስ ትንሽ ቤዚ መለስ ስትል እኔ እንጃ ከአንተ ጋር ያለውን ነገር እንደዚህ እየተጣላችሁ አልይህ እያለች ሳይሆን የሆኑ ነገሮችን አገናዝባበት መለስ ስትል ነበር መውሰድ የነበረብህ እንጂ በዚህ ሁኔታ ከማሚ ጋር ሄዳ አንተ ያደረግከውን ነገር ያለ ማውራት አትችልም። ብታወራም ንዴት ውስጥ ነች። እና እንግዲህ አሁንም ቢሆን ከሀገር ይዟት እንደሚወጣ ማለት ሌላ ሀገር ይዟት እንደሚወጣ እየተናገረ ነበረ ማርክ ማለት ነው። ላታመልጭኝ አታሯሩጭኝ ማርክ፣ እኔ አላቅም፣ የምሬን ነው። ይሄ ነገር ወደ ህግ ከሄደብህ በቃ አለቀልህ። እግዚአብሔርን ይሄ ነገር ባይፈጠር በጣም ጥሩ ነው እንደዚህ ባታደርግ። ምክንያቱም እንደዚህ ታግልህ ራሱ ፍቅር ሊሆን አይችልም። ገባርን ማርኬ ማለት ላይክ በቃ ወይ እሷ በረድ እንድትል ተዋት ለራሷ። አሁን ሽማግሌ ተልኳል። አረ እንደውም እኔ ዛሬ ባለትዳር ነኝ ስትል ሰማሁት እኮ የኔ ቅመም ማለት ነው። የምሯን ነው ቤተሰብ። አረ እኔ ግን ሳኩኝ ባለትዳር ነኝ ስትል ቤዝዬ ማለት ነው። እና በዚህ ሁኔታ ሳይሆን ቢያንስ በቃ ያደረገችው ነገር በንዴት ይሆኑ ስሜታዊ ሆና ይሁን እንደዚህ ሽማግሌ እስኪላክ ድረስ ዝም ያለችው ለራሷ ጊዜ ሰጥታ ብታስብበት ጥሩ ነው። ጊዜ ብትሰጣት በዚህ ነው ያክል ታግለ ለአንተ እንደማታደርጋት በእርግጠኝነት ነው የምነግር። ምክንያቱም በትግል የተሰራ ቤት ስለሌለ ማለት ነው። ምንም በትግል የሚሆን ነገር የለም በስች ምድር ላይ። በትግል ታግለን የምናስቀምጠው ነገር የለም። ታግለንማ የምናስቀምጣቸው ነገሮች እኮ በጣም ብዙ ነበሩ ከኛ ጋር ቢቆዩ ማለት ነው። ግን አይሆንም እንደዚህ እና የባስ ነገሮችን እያከረርካቸው ከቤዚ ላይ ያለው ራሱ የሆነ የፍቅር ስሜቱ ምናልባት እየደበዘዘ ነው የሚመጣ በዚህ ሁኔታ። ሲቀጥል ደግሞ አሁን እህቷ ያለበትን አውቃለች። ቀጥ ብላ ከእናት ቤት ትመጣለች። የእናት ቤት ይበጠበጣል። የምሬን ነው። እስከ ዛሬ ድረስ አመልክታም ሊሆን ይችላል። ካመለከተች ደግሞ የትን ቦታ ብትሄድ ማርክ መያዝህ አይቀርም። ሲቀጥል ደግሞ ሞት የምትለው ምንድን ነው? አንተ ወጣት አይደለ እንዴ? ምንድን ነው ህይወትህን አትፈልገውም ነው? እኔም አንቺም እንሞታለን ይላል እኮ። ሞትን ቀላል ነገር አደረገው። ሞት ማለት የመጨረሻው ነው። በቃ ምንም ነገር አታዩም፣ ምንም ነገር አታደርጉም፣ ደስታን አታዩም፣ ምንንም አታዩም። በቃ ሄዳችሁ መተኛት ብቻ። ስለዚህ እናንተ ደግሞ ወጣቶች ናቸው። ሞት የሚለውን ነገር ከጭንቅላት አውጣ ሲጀመር ማለት ነው። አንድ ሰው ተለየኝ ብሎ ምንም ሞት የሚባል ነገር የለም። እናንተ የፈለገ ነገር ብትታገሉም እግዚአብሔር ደግሞ የእናንተን እህል ውሃ ከአንድ ላይ ካልጻፈው ነገም ዛሬ መለያየታችሁ አይቀርም። ከአንድ ላይ ካልተጻፈ ከተጻፈ ደግሞ በዚህ ይሄን ያክል ብትናደድም
ዙሮ እህሏቸው አንድ ከሆነ መገናኘታቸው አይቀርም ማለት ነው። ግን አንተ በታገልከው ምንም የምታስቆመው የምታስቀረውም የምትልከውም ነገር የለም። ይሄ መታገልህ እንደዚህ ማድረግህ አሁን ቤዚ ቢያንስ ወደ አንተ ትንሽ መለስ ብላ ቢሆን ኑሮ ከቤተሰቦቿ ያለውን ቁጣ ካንተ ላይ ሊመልሰው ይችል ነበር። ገብቶሃል? ለአንተ ትከራከርል ነበረ። እኔ የምወደው እሱን ነው፣ እኔ የማፈቅረው እሱን ነው፣ የሄድኩት የጠፋሁት ከእሱ ጋር ነው ብላ እንኳን ነገሮችን እንደ ማስተባበያ ትጠቀማቸው ነበር። አሁን ላይ ቤተሰቦቿ ቢያገኟት ከአንተ ላይ ከመመስከር ወደኋላ አትልም ቤዚ። ለምን? እያደረክ ያለከው ነገር ትክክል ስላልሆነ እና ከሀገር መቀየሩ ምን ትርጉም አለው? ብርን ገንዘብን ከማባከን ውጭ ምንም ልታረግ አትችልም ማርክ። ዋናው ነገር መስራት ያለብን ልቧን መቀየር ነው፣ ሀገር መቀየር አይደለም። ልቧን መቀየር ነው ያለብህ አንተ። በምትቀይረው መልኩ በትዕግስት በተረጋጋ መልኩ ልቧን ቀይረው። በመጀመሪያ ሀገር ስለቀየርካት ምንም እሷ የምትቀየረው ነገር ሊኖር አይችልም። እንደዚህ ሆና ማለት ነውና ወይኔ ጉዴ ቤዝዬ እንዳላይ እያለችሁ እኮ ነው። ግን እንዳላይ ጣላችሁ እንደ ቤዚ እየተናደሽ ነው። ግን የምርሽን ነው? አይ እንደ ሴት አትናደድም ማለት አይደለም። አንደኛ ነገር ይሄ ሽምግልና እውነት ከሆነ አዎ ቤተሰብ ይዋረዳል። እውነት ልጃቸው ቤተሰቦቿን አዋረደች መባል ታውቁታላችሁ። በሀገራችሁ በሰፈራችሁ የሚሰጠውን ስም ለቤተሰብ በጣም ከባድ ነገር ነው። ከዛ በላይ ደግሞ ከስሙ በላይ ደግሞ አሁን እናትየው የምትጨነቀው መጨነቅ ያለችበትን ቦታ አታውቅም። ከወንድ ጋር ነው ያለችው። እቺ ልጅ ምን ሆነች፣ ምን መጣባት እያለች ስንት ጭንቀት አለ። ምን አድርጌሻለው፣ ሰው ገድዬብሻለው፣ ለምንድን ነው ይቅርታ ማትኝ፣ ደፍሬሻለሁ አለ ማርክ ማለት ነው። አበስኩ እኔ ምን ማርክ ለመድፈር ማስባል እኔ ነገር ያለው ይሄ ነገር ከጭቅላት ሙጥጥ አርጋ አውጣው። ከምሬ ነው የምልህ። በጣም ችግር ነው የሚፈጠረው እንደዛ ካደረክ ማለት ነው። ምክንያቱም ወንጀሉ ከባድ ነው። ቤዚ እንደዚህ ፍቅረኛዬ ነው ብላ ዝም የምትል ስለማይመስለኝ ነው። በዚህ አጋጣሚ ችግር ውስጥ እንዳትገባ ነው አንተ ማለት ነው። ምክንያቱም ነገሮችን በጭፍን መጓዝ የለብም። ችግር ውስጥ ከመግባት በፊት ማርክ ነገሮችን ልታገናዝብባቸው ልታስብባቸው ይገባል። በኋላ ችግር ተፈጥሮ ወይኔ ብሎ ከመቆጨት መጀመሪያ መጠንቀቅን የመሰለ የለምና ይሄን ያክል ተጉዘ አሳይተሃታል። እሺ አንተ እንደተጸጸትክ አሁንም እንደምታፈቅራት ከሷ ጋር መሆን እንደምትፈልግ አሳይተሃታል ኦልሬዲ። ከዚህ በኋላ ደግሞ ሀሳቡ የሷ ይሆን፣ እስኪ የሷ ይሆን የምር ያፈቅረኛል አያፈቅረኝም የሚለውን ነገር ቆም ብላ ታስብበት። ከዛ በኋላ ማለት ነው እንዴ ይሄን ያክል በግዴታ ባትታገል የተሻለ ነው። ማሚ እንድትሄድ ያልፈለገችው አውቃለሁ፣ ያው ከሷ እንድትወጣ ስለማትፈልግ ነው። በጣም ትወዳታለች። የልጇ ሚስት እንድትሆንላት በጣም ነው የምትፈልገው። ቤዚን የማይወድ እኔ የሰይጣን ነው ብዬ ነው የማስበው። በጣም የምትወደድ ኮረሪማ የሆነች ልጅ ነች። በዚህ አጋጣሚ ማሚ ባትወዳት ነው የሚገርመኝ። ብስለቷን አየች፣ ስነ ስርዓቷን አየች፣ ያለውን ነገር በደንብ ስለተረዳቻት ማሚ ለዛ ነው ከሷ እንድትወጣ ያልፈለገችው። ግን ደግሞ ማሚ ለክ እንደ ትልቅ ሰው እንደ እናት ነገሮችን አንቺ ራሱ ብታገናዝቢ ጥሩ ነው። ምክንያቱም እናት ከዛ ጋር ምን ያክል አሁን ለምሳሌ ማርክ ተነስቶ ቢጠፋ በጣም ትጨነቂያለሽ አይደል? ስለዚህ የቤዝም እናት ተነስታ ስለጠፋች አትጨነቅም ማለት አይደለም። ያን ነገር ከግንዛቤ ብታስገቢው ከዛ በኋላ አንቺ ራሱ እኮ ማሸነፍ ትችያለሽ። የምሬ ነው። ብቻዋን አግኝተሻት ሂደሽ መክረሻት በጣም ብዙ ነገር ብለሻት ደግሞ በዚህ እንዴት ነው እንዲህ በትዕግስት ካናገራት በጣም ነው የምትመለሰው። በእልክ ነው እንጂ የምትደርቀው በትዕግስት ከሆነ እግዚአብሔርን በጣም ቶሎ የምትመለስ ልጅ ነች። እና በኋላ ላይ አግኝተሻት ነገሮችን በስነ ስርዓቱ ብታስረጃት የተሻለ ነው እንጂ ማለት እኔ እንጃ። አሁን ከማርኬ ሳይድ መሆንሽ ማሚ እኔ ብዙ እንትን አልደግፈውም። ለምን ከልጅሽ ላይ ራሱ በጣም ብዙ መዘዝ ስለሚመጣ ማለት ነው።